አስቀምጬ ሰፈር ሰው ጋር ማለት ነው። ያኔ እዚህ 22,500 ብር ነው እዚህ የተብለው ማለት ነው በሰፈር ሰው። መጀመሪያ ያለው ግን ሮመዳን አምስት ነው። ያኔ ሾርጣ ገብቶ ቤት ተዘረፈብኝ ነው ያለኝ። አልገባኝም። ሀጅ አካባቢ ትንሽ ግዢ ሀቡዬ ሽታ ትንሽ ኤሲ፣ ኧረ ኤሲ ያለ እኮ ቤታችን ጋይስ፣ ኤሲ በርቷል። እሺ ውዴ፣ መጀመሪያ ብርሽን ማን ጋር አስቀምጠሽ ነው? ምንሽ ነው ብርሽን ያስቀመጥሽበት ሰው? እዚህ ያስቀመጥኩ እዚህ ያለው ያኔ የሰፈር ሰው ነው ማለት ነው። እዛው አንድ አካባቢ ሰው ነን። አገር ደግሞ ያኔ ሁለት ወንድሞቼ ናቸው። መጀመሪያ አንደኛው ወንድሜ እዚህ ነበረ፣ ከዚህ ነው የገባው። አንዱ ደግሞ እዛው አገር ነው። ሁለቱም እየብቻ ማለት ነው። ያኔ የሶስቱም እየብቻ ነው። ሳውዲ ነበረ ወንድምሽ? ሳውዲ ነሽ? ሚስቱም ሳውዲ ነበር። ሳውዲ ነኝ እኔ። እሺ ሳውዲ ወንድሜ ሚስቱ የነበረ ወንድምሽ ኢትዮጵያ ገባ። ጥንቅጡ የወጣ ነገር እኔ ያበደርኩት ታይገባ በፊት እዚህ ቤት እገዛለሁ። እናቴ እኔ ልጠይቅሽ፣ አንቺ አወራራችም። እኔ ልጠይቅሽ። እሺ ስንት ብር ነው የተበላሽው? በወንድሜ እዚህ ባለው ወንድሜ የተበላሁት በሳውዲ 7,500 ሪያል። እሺ በኢትዮጵያ ከእኛ እንመተዋለን። አትምችልን በኢትዮጵያ። እሺ ጭራሽ ከነምን ዛሬ ሌላ። እሺ ኢትዮጵያ ያለው ወንድም ብቻ ይሄው ሳውዲ ያለው ወንድሜ ያበደርኩት በሳውዲ 7,500 ሪያል፣ በኢትዮጵያ ደግሞ 150,000። የኢትዮጵያ 150,000 እና የሳውዲ 7,500 ሪያል ነው ያበደርኩት። ሁለት የተለያዩ ወንድምሽ? ሳውዲ ያለ ወንድምሽ ይሄው አንድኛው ብቻ እዚህ ሳውዲ ላለው የኢትዮጵያ 150,000፣ የሳውዲ ደግሞ 7,500 ሪያል ነው ያበደርኩት። ቤት መግዣ ማለት ነው። ወንድምሽ ሳውዲ ያለው ወንድምሽ? እሺ ሌላም ብር የተበላሽ አለ? አዎ ሌላ ደግሞ አሁን ሁለተኛው ወንድሜ ቦታ ልግዛልሽ በወር ውስጥ ያኔ ትርፋማ ትሆኛለሽ ብሎኝ እሺ ብዬ 510,000 ሰጠሁት። ቦታውን አማና ነው የሰጠሁት። ቦታውን ግማሽ ሚሊዮን ነው። 5,000 ግማሽ ሚሊዮን 10,000 ጭማሪ ያለው ግማሽ ሚሊዮን 10,000 አንተ ያትና ግማሽ ሚሊዮን። እሺ ግማሽ ሚሊዮን ደግሞ ኢትዮጵያ ላለው ወንድምሽ? አዎ ቦታ ገዛልሻለሁ ብሎኝ ነው እሱ። ቦታ ያኔ ለልጄ ነው ቦታ ገዛልሻለሁ፣ ትርፋማ ታማ ልጄ ወደዚህ እመጣለሁ ትትል ታማት አዲስ አበባ ተመለሰችና ወንድሜ አይሚሮዋ እንዲረጋጋ ምን ማድረግላት ይሻላታል ደስ እንዲላት ትለው እዚህ አረብ ሀገር ለመምጣት የደረሰች ልጅ አለችሽ? አዎ ስንት አመቷ ነው ልጅሽ? አዲስ አበባ በዝቦርት ልጅ አሁን 20 አመቷን ይዛለች። ማሻአላ ትልቅ ልጅ አድርሰሻላ። አዲስ አበባ አልሐምዱሊላህ። አዲስ አበባ በዝቦርት ወጣለሁ ብላ መታ ያኔ ታመመቻ እንደ ማስዋጨች ምናምን በቃ ያኔ ሲነሳባት ሰውነቷን አታውቅ። እሺ በቃ አይሚሮዋ ደስተኛ እንዲኮን ያኔ ተዝህ ቀረሁ ብላ እንትን እንዳትል ምን ባረግላት ይሻላል ወንድም? አይ ቦታ ብትገዥላት አሁን ትርፋማ ትሆናለች። ግን አሁን በሽታው ቁርአን ሲቀራባት ሲጥላት ምናምን ብራን ጫንጭ ስለሚላት ጭራሽ እሱ አሁን ታትዲ ማወቅ የለባትም አለኝ። ይሄን ትለኝ ወንድሜ ነው አመንኩት። ወንድሜዋ ልጅን እንደ ልጅ ያኔ ታሱ በፊት እኔ ብዙ ጊዜ ስለተጎዳሁ በቃ በተሰማመን ትንሽ ከብዶኛል። ወንድሜዋ ልጅን እንደ ልጅ አይተህ አማና ብዬ ሰጠሁት። ገዛሁልሽ አለኝ። እሺ አልኩት።
በኋላ ልጅ አልሐምዱሊላህ ተሻላ ቁርአን ትቀራባት ምናምን ደህና ሆነች። ወንድሜ በቃ ያኔ እንዲታመንና እንድትረጋጋልኝ አሳያት ትለው በቃ ለማሳየት ፈቃደኛ አልሆነም። ደጋግሜ ሁለት ያልኩት ፈቃደኛ አልሆነም። በመጨረሻ አሁን በቃ ወንድሜ እኔ እንድትረጋጋልኝ በቃ ያለኝን የሆነ ነገር ማድረግ ስለምፈልግ በቃ ቦታውን ሽጠው አልኩት። ለማሳየት ፈቃደኛ አልሆነም። 2-3 ታየው በቃ ቦታውን ሽጠው አልኩት። እሺ ሰሞኑን እሄዳለሁ እሸጣለሁ አለኝ። መልሶ ስልኩን በኢሞን በዋትሳፕን በመስበርም እንዳልደውልበት አደረገኝ። የት ነው ያለው ወንድምሽ? የት ነው የሚኖረው? አዲስ አበባ ነው? የስራ ቦታው ከሚሴ ነው። ከሚሴ ነው ያለው የስራ ቦታ። የሚኖረው ከሚሴ ነው። በህግ መጠየቅ ትፈልጊያለሽ? መጀመሪያ እኔ እጠይቅልሻለሁ። ካልሆነ በህግ መጠየቅ ትፈልጊያለሽ? በህግ መጠየቅ ትፈልጊያለሽ? በማንኛውም ሁኔታ እኔ እፈልጋለሁ። በቃ ተቻለ ጠይቃሽው በፍቅር ተሰጠኝ። እሺ ታልተቻለ በማንኛውም ሁኔታ ምክንያቱም እየተደጋገመ በስሙ ያስገባሽበት ደረሰኝ አለሽ? በስሙ ያስገባ ጥሩ አለኝ። በቃ ሁለተኛ ደግሞ ብዙ ጊዜ በቃ ተበተሰብ ብዙ ጊዜ እዚህ ያስቀመኩት ደግሞ ሮመዳን ቀደም ብሎ 1 ወር ነው የሚሆነው። ያኔ 22,500 ብር ሰጥቼው ሮመዳን 5 ፖሊስ ገብቶ ቤት ተሰብሮ ያኔ የተወሰደ ምናምን አለኝ። ይሄኛው ደግሞ ሌላኛው ወንድምሽ ነው። ቆይ እናቴ ተረጋጊ። እኔ ውድ ማን ነው ስምሽ? ሉባባ። የወንድሞችን ጨረስኩኝ። እነዚህ 2 ናቸው። ይሄ የሰፈር ሰው እዚህ ያለው ሉባባ። ውሃ ነገር ጠጪ። ውሃ አላጠገብሽ ናለ። ውሃ ጠጪ። አይዞሽ። እሺ እሺ። ሳውዲ ያለው ወንድምሽ 7,500 ሪያል አበድረሹ ነው? ለምን ሰተሹ ነው? የሳውዲውስ ይሄ የኢትዮጵያ ወንድምሽ ልጅሽ ስለታመመችብሽ እስኪቀራባት ወደ አይዋ እስክትመለስ ድረስ መሬት እንዲገዛ ለልጅሽ መሬት ከገዛሽላት ትረጋጋለች ስላለሽ መሬት እንዲገዛ ነው 500,000 ብር የላክሽለት። አዎን። ከዛ ብሎክ ያደረገሽ አይደል? የገዛ ወንድምሽ ነው። የእናት አባትሽ ልጅ ነው? የእናት አባቴ ልጅ። እሺ ይሄኛው የኢትዮጵያው ነው። ሳውዲ ያለው ወንድምሽስ እሱም የእናት አባትሽ ልጅ ነው? ሁለቱም የእናት አባቴ ልጆች ናቸው። ግን እሺ የሳውዲ ነው ማምነው 7,500 ያሉ ለሳውዲ ወንድምሽ ለምን ጉዳይ ሰጠሽው ነው? 7,500 የሳውዲ እና የኢትዮጵያ ደግሞ 150,000 ነው የሰጠሁት። ኮምበልሻ ቤት አገኘሁ ብሎ ቤት ሊገዛ ነው። ለማን ቤት ለመግዣ ሚስቱ ለራሱ ሚስቱ ጋር ናዝህ ናቸው። ያኔ የዳርኩትም እሱ ነው። ከኔ በላይ ነው። ስጦታ ነው ብድር ስጦታ ታይሆን እየሰራን እንከፍልሻለን ብለው ብድር ነው የሰጠኋቸው። ያኔ ቤት አገኛል ብለው እሱና ሚስቱ በአንድ እዚህ ነበሩ። ያገባው እዚሁ ነው። የዳርኩት እዚሁ ነው። በባህር ያነሳሁት እኔ ነኝ። ከኔ በላይ ግን ከራሴ በላይ ለሱ ብዙ ነገር አድርጌለታል። ይከየኛል ብዬ ጭራሽ አላሰብኩትም። በጣም ነው ማምነው። በዚህ ልክ ይጎዳኛልም ብዬ አላሰብኩት። ከገንዘቡ በላይ ግን በጣም ስላመንኩት በህይወቴ እንደሱ የጎዳኝ የለም። ደስታዬን ሁሉ ነው የነጠቀኝ። በቃ ምን አለሽ? ምን አለሽ? ብሩን መጀመሪያ ያኔ ቤት የገዙት የዚህን የሳውዲውን መጀመሪያ ቤት እህቴ 700,000 ሞልቼ 400,000 ሞልቼ መላክ እፈልጋለሁ አለኝ። እሺ ያለች 7,500 ነው። ያን 7,500 እንደሰጠሁት ወዲያው እንደሰጠሁት ቤት ተገኘ ተባለ። ቤት ትገኝ ደግሞ አባቴ ላይ ያስቀመጥኩት የኢትዮጵያ 150,000 ብር አልሞላልኝ አለ ሲለኝ ያኔ ቤቱ 900,000 ነው የገዛው።
አልሞላልኝ አለ ሲለኝ የኢትዮጵያ 150,000 እና ሰጠሁን መልሼ ማለት ነው። እየሰራን እንከፍልሻለን፣ ያኔ እየሰራችሁ ትከፍሉኛላችሁ ነው ያልኳቸው። መጀመሪያም እየሰሩ ይከፍሉኛል ብዬ በቃ እየሰሩ አሁንም ቤቱ የሚስተካከል ነገር ነበረው። ተበድረው ከሌላም ብዙ ተበድረው ነበር ቤቱ የተገዛው። መጀመሪያ የብዙ ሰው ካፈሉ፣ ቤታቸውንም በመሀል እያስተካከሉ ህዲያቸውንም ከፈሉ። በቃ እኔ ግን አልጠይቃቸውም። ቤታቸውን ጨርሰው በቃ አስተካክለው ወዲያቸውን ትጨርሱ ያኔ እህቴ ብለው ተወላርተው ነው መጨረሻ ላይ የኔን ይሰጡኛል የሚለውን አስቤ አልጠይቃቸውም ማለት ነው። እዚሁ መሀል እየሰሩ እያስተካከሉ እያለ ያኔ ወንድሜ ተይዞ ሄደ ማለት ነው። ይሄ ግማሽ ሚሊዮን ብር እስር ቤት ሲሆን ግማሽ ሚሊዮን የበላኝ እዛው ነው፣ ሀገር ነው፣ ለልጄ ነው የሰጠው። መጀመሪያው ሀገር ነው። ኦኬ 7,500 እና የኢትዮጵያ 150 የሰጠሁት ነው። እሺ ተይዞ ሄደ። 7,500 ሪያል ተይዞ ሄደ። ተይዞ እየሄደ እያለ እስር ቤት እንዳለ በቃ በጣም ያኔ በአፉን ተንቲ ላይ እህቴ ይሄን ያክል አመት ተበሳኦለሽ እዚያ ያለ ሰው እኮ አይረዳም። በቃ እንደዚህ እኮ ነሽ፣ ያንቺን ገንዘብ እኮ የበላ ምናምን ይለኛል። በቃ አመንኩት በጣም እስር ቤት እንዳለ። መጀመሪያ እንዲህ አድርጎኝ የሆነ ገጠራማ አካባቢ የተሰራ ቤት አለ፣ የሰራሁ ቤት አለ በፊት ሽንት ኩሽና ምናምን ይቀረዋልና እሱን አስተካክዬ ያለሽን ጨምሬ የጦር ቦታ ቤት ሽጬ ገዛልሻለሁ ምናምን አለኝ። አምነዋለሁ በጣም ስለማምነው እሺ ያልኩት። አሁን እየላኩኝ ያንን ሽንት ቤት ኩሽና ምናምን አሰራልኝ፣ እየላኩት አሰራልኝ። መጨረሻ ላይ በቃ ቤቷን ሚስቱም እየላከች እሱንም አስተካከሉ። ቤቷን ተጨረሰ በኋላ ሚስቱም ቤቴን ጨርሻለሁ፣ በቃ እኔን ጨርሻለሁ፣ የሚያስተዳድረኝ መሬት አለኝ፣ ሀገሬ እገባለሁ አለች። እኔ ይሰጡኛል፣ ቤታቸውን ሲጨርሱ ይሰጡኛል። ቢያንስ የገዙት ቤት በጋራ ነው። እኔ ፊቱንም አብረው ሰርተው ይሰጡኛል ብዬ ነው የሰጠኋቸው። አሁን ይህን ትትል ወንድሜ እኔ ደክሞኛል፣ ሀገሬ መግባት እፈልጋለሁ፣ ያለኝም በአንድ አድርጌ ሀገሬ መግባት እፈልጋለሁ። ቤታችሁን ጨረሳችሁ፣ እቃችሁን ረተማችሁ፣ ብሬን ስጡኝ። እኔ የሆነ ነገር አድርጌ ሀገሬ መግባት እፈልጋለሁ፣ ብሬን ስጡኝ ትለው። ትፈልግ እሰጣለሁ ትላለች፣ ትፈልግ እንትን ትላለች። ታሰጠች እዲዋን እኔ ምን ላድርግ ታዲያ? ከፈለች ታልከፈለች ትንጣ። ቤቴን ሽጬ ብርሽ ብሬ ነው፣ ብርሽ ነው፣ ብሬ ነው፣ ቤቴን ሽጬ ከፍልሻለሁኝ አለኝ። ይህን ትለኝ ታው የኔ ወንድም እዚሁ እያላችሁ ተመካከሩ፣ እዚሁ እያላችሁ ገንዘቤን ስጡኝ፣ ቤታችሁን እንዴት ትሸጣላችሁ? እዚሁ እያላችሁ ተመካከሩ ትለው። በቃ እንዲያውም ተመጣይ ብርሻ ፈጥንልሻል ሽጭ እሰጥሻለሁ አለኝ። ብለምነው እምቢ አለኝ። ሚስቱ ተነስታ ገባች። ሚስቱ ተነስታ ትገባ ተገባይ 3 ወር በኋላ አሁንም ብሬን ስጠኝ ትለው። ተመጭ እሰጥሻለሁ አለኝ። አይ እዚሁ ሁኔ ነው የምፈልገው፣ ያለኝን ሆነ ነገር አድርጌ ነው ሀገሬ መግባት የምፈልገው፣ እዚሁ ሁኔ ብሬን ስጠኝ ትለው። የኢትዮጵያውን ብር 30,000 ነው የቀረሽ፣ ቤትሽ ላይ አድርጌዋለሁ አለኝ። ምንም እኮ እኔ እየላኩ ነው ቤቴን ያስተካከለልኝ። ያንኑም ግን ምንም አላልኩት። በቃ እኔ በዚህ ወንድሜ ጋር አልነጋገርም ብዬ ግን ይህን ሲለኝ ግን አለሁበት ነው ቁጭ ብዬ የቀረሁት። ምንም አላልኩት። እሺ በቃ የኔ ወንድም እሺ አመሰግናለሁ ብዬ ስልኬን ዘጋው። በቃ መልሼ በሌላ እንትን በቃ ያኔ አለሽ ያልከውን ስጠኝ ትለው። አለሽ ያልከውን ስጠኝ ትለው። ታፈለግሽ በቃ ጥብቅ አድርጌ ስጠኝ ትለው። የሳውዲውንም እኔ ተዛ በፊት በዚህ ስጠኝ በዛ ስጡኝ ብያቸው አላቅም። በእርግጥ የሳውዲውንም በሳውዲ ሰርተው ሊሰጡኝ ነው። እየሰራችሁ ትከፍሉኛላችሁ ብዬ ነው የሰጠሁት።
የኢትዮጵያውንም በኢትዮጵያ ይሰጡኛል ብዬ ነው ያበደርኳቸው። ታፈለግሽ በቃ እኔ ግን በዛም ስጠኝ በዚህም ስጠኝ አላልኩም። ብቻ ብሬን ስጠኝ ነው መቼም የምለው፣ ብሬን ስጡኝ። ቤታችሁን ጨርሳችኋል፣ ብሬን ስጡኝ ነው የምለው አጥብቄ። በቃ ስጠኝ ብዬ ትይዘው ተፈለግሽ በ82 ነው የላኩት። በ82 ተሰጥሻለሁ በቃ እንደዚሁ ብሎ ሲለኝ እናንተ እየሰራችሁ ቤታችሁን ትጨርሱ። እኔ ኢትዮጵያ ብር እየሞተ ሲሄድ ግን አንድ ቀን ተናግሬያችሁ አላውቅም። ያበደርኳችሁ እኮ ልሰጡኝ ነው በዚህ። እሺ እኔ በአሁኑም አልልህ በላክበትም አልፈልግም። በግማሽ ሐዋላ ቢያንስ በ40 ሰጠኝ ትለው በዚህም አልሰጥሽም ሲለኝ እኔ ወንድምዬ በቃ ብሉት፣ ይህን የሰውዱን ችግር የለውም ብሉት። እኔ ዋህነቴ ነው ወትሮም ያመንኩ ሁሉ ነው የሚከዳ፣ ችግር የለውም። የኢትዮጵያውን በአሁን ሐዋላ ሳይሆን በድሮ ሐዋላ ያላኩት የ3 ዓመት ገንዘቤ ነው ያለምንም ምርፈት እጃዛ ሳያምረኝ 3 ዓመት የሰራውን ነው አለ። ተርፎሻል ያልከውን ያመንከውን በቃ እንዴት እየሰራሁ ነው ወይ እየሰራሁ እየላኩልህ አይደል ነው ቤቴን አስጠረስክልኝ እንዴት ትለኛለህም አላኩት። አለሽ ያልከውን ስጠኝ የኢትዮጵያውን እሺ ትለው በቃ ስልክ ዘግቶብኝ ወጣ። ስልክ ዘግቶብኝ ወጣ። ግን እሱ የሚያወራው በቃ ሰውም ሲጠይቀው እኔ እኮ አልሰጥም አላልኩም። በአሁኑ እያለችኝ ነው እንጂ አልሰጥም አላልኩም። በቃ ሰውም ሲጠይቀው ይህንን ነው የሚለው። ይሄኛው እንደዘረገኝ ትለው በቃ ይሄን ለእኔ ታየው አሰጥሻለሁ ይለኝ ነበር። እንኳን አይደለም ሊያሰጠኝ እሱም ለልግዛ ብሎ ስልክ ዘጋብኝ። የዚህኛው 7500 ሪያል የዛሬ 3 ዓመት ስንት ነበር በኢትዮጵያ? 7500 ሪያል 7500 ሪያል እና ገብቶሻል አባባሌ 7500 ሪያል እና የሳኡዲ እንደምረዋለን። የኔ ጥያቄ የሳኡዲ 7500 ሪያል የዛሬ 3 ዓመት ስታበድሪው ምንዛሬ ስንት ነበረ ነው ያልኩሽ። የኔ ጥያቄ አጭር 3 ዓመት እንግዲህ 3 ዓመት ትንሽ እኔ የሰራሁበትን ነው 3 ዓመት ያልኩሽ። አሁን 3 ዓመት ይለፈው እርግጠኛ 3 ዓመት ይሁን አላውቅም። የላኩት በ82 ነው ብሎኛል እሱ ያለኝ ማለት ነው። በ82 ነው የላኩት ብሎኛል። ምንድነው 82 አላውቅም። ያኔ በሳኡዲ 82 የሚሉት 82ቱ ሪያል 1000 ብር ማለት ነው። 82 ሪያል 1000 ብር በኢትዮጵያ። የዛሬ 3 ዓመት እስኪ ሳኡዲ ያላችሁ የዛሬ 3 ዓመት 7500 ሪያል በስንት ላብዛው? 3 ዓመት እንግዲህ ይለፈው። እሱ የተያዘው ራሱ የሆነ ቤት ሰበራ ተፍትሽ ምናምን ነበረ። በጣም ቤት ሰበራ ነበረ። በዛ ሰዓት ነው የተያዘው። 3 ዓመት እርግጠኛ 3 ዓመት ብቻ ይሁን ከ3 ዓመት ትንሽ ይለፈው። የላኩት በ82 ነው ብሎኛል እሱ። ማሪ በቃ 82 ምናምን ስለማይገባኝ አሁን እንኳን ምንዛሬ ስንት ነው? አሁን እንኳን 40 ብር አይደል እንዴ? ምንድን ነው 80 ሲባዛ በ40 አይደል እንዴ? አሁን ራሱ 82 ያኔ በዚህ አባባል ያኔ 82ቱ ሪያል 1000 ብር በኢትዮጵያ ማለት ነው። ሲካፈል ምናምን እሱ አይገባኝም። ገጽ አንድ ሪያል ስንት ብር ብቻ እንደሆነ ንገሩ። የዛሬ 3 ዓመት የሳውዲ አንድ ሪያል ስንት ብር ብቻ እንደሆነ ንገሩ እናንተ። በዛ አላውቀውም። ሰላሳ አምስት ነበር። ኦኬ 35 ነበር። ግማሹ 28 ነበር። የሺ በ28 ነበር። አንድ ሪያል 28 ብር ነበር ኢትዮጵያ በዛን ጊዜ። ኦኬ አንድ ሪያል 28 ብር ከነበረ 7500 ሲባዛ በ28 210 ሺህ ነው የሚመጣው። 7500 ሺህ በኢትዮጵያ 210 ሺህ ነው የሚመጣው።
በአንድ ብር አላውቀውም ሂሳቡን በዛ ሰዓት ኋላ እሱ ያለኝ ምንድን ነው ስንት ይሆናል ነው ያለኝ በኢትዮጵያ እሱ በላከበት ያኔ እሱ ታይያዝ በፊት ነው እሱ የተያዘው የሆነ ዛሬ 3 ዓመት የሆነ ተፍትሽ ቤት ሰበራ ምናምን በጣም ተፍትሽ ነበር በዛ ሰዓት ነው የተያዘው እሱ ትያዝ ራሱ 60 ቤት ነው አስታውቃለሁ 60 ምናምን ቤት ነው ያኔ ሐዋላ ማለት ነው ያኔ በአንድ ብር አላውቅም 60 ሪያል ያኔ 1000 ብር በኢትዮጵያ ማለት ነው ይሄው እንግዲህ ህዝብ አለ በተያዘ ሰዓት መዲና ሉባባ 3000 ህዝብ እኮ 28 አለ አንድ ሪያል ነው በእጁ የሰጠሽው እንዲያስቀምጥልሽ ያኔ የሰጠሁት የሆነ ዘመድ ሞቶ ሰፈር ሌላ ቦታ ሌላ ቤት ለእሶ ተህር ነው የሰጠሁት መሻወር ነው ራሱ መሻወር ይሰራል መሻወር ውሰዴ ብዬው ሲመጣ በቃ የሰጠሁት ለእሱ እሱ ቤት ታይሆን ለእሱ እየሄድኩኝ ያኔ ያው ቃማ ያለለው ሰው ብዙ ነገር አለ መያዝ ቢመጣ ምናምን ብዙ ችግር አለና በቃ ለእሱ የሰጠሁት ማለት ነው ለእሱ እኔ ሌላ ቦታ ለእሱ መሻወሩ ሰዴ ብዬው ማን አይቷል ስትሰጪው ያየ የለም ግን አሁን ብሩን እንደዚህ እንትን ማለቱን የራሱ ሪከርድ ዲምጣለኝ ሪከርዱ አለኝ መኪና ውስጥ ነው የሰጠሽው መኪና ውስጥ ምሽዋር ውስጥ እየወሰደሽ አዎ የሰጠሁት መኪና ውስጥ ነው ግን ከዛ የእናትሽ ልጅ ወንድምሽ ግማሽ ሚሊዮን እዚህ ጋር አንደኛው ወንድምሽ 360 ሺህ በልተውሽ እንዴት ባዳን አምነሽ ባዳ ነው ስጋሽ ነው ወይስ የሰፈርሽ ልጅ ነው ምንሽ ነው በትክክል የሰፈር ሰው ነው የገዛ ወንድሞችሽ ያልታመኑልሽ ሉባባ በእናትሽ አዳምጪኝ ራሴን አሳመምሽኝ የገዛው የእናትሽ ልጅ ወንድሞችሽ ያልታመኑልሽ ለምንድን ነው የሰፈር ሰው አምነሽ 22,500 ሪያል የምትሰጪው ምንድን ነው በቃ ትንሽ ተዛ በፊት አብሬውን በምኖር ሰዓት ያኔ ብዙ ሰው አማና ያስቀምጣል አማና እንደዚህ ሲክድ አይቼው አላውቅም እኔም በፊት አስቀምጥበት ነበር የለሚልክልኝም በፊት እሱ ነው ያኔ በቃ ታየው ታማኝ አድርጌ ነው ሙሉ ለሙሉ ያስኩት በቃ ልክ እኔ የሰፈር ሰውን ብንሆን ተናቶች ልጆች በላይ አምነዋለሁ ያኔ በጣም አምነዋለሁ ማለት ነው ይሄንን እንደዚህ ያለ ነገር ያጋጥመኛልን ብዬ አላሰብኩም ግን ያው የእናቶችም ልጆች ታምናቸው ነው የጎዱኝ ያመንኩት ሰው ሁሉ ግን እርሜ ልኬን በቃ ይከዳኛል ያመንኳቸው ሁሉ እርሜ ልኬን ነው የሚከዱኝ ወንድምም አልኩት ባዲያም በቃ የእናቴ ልጅ እንዲህ ሲያደርጉኝ ቢያንስ እሱ ይሻላል እሱ ደግሞ ይሄን ያደርገኛል ብዬ አልጠበቅኩም ውሽማ ይሆናል የምትሉ ባለጌዎች የ20 ዓመት ልጅ ያደረሰች እናት ናት ለእድሜዋ ክብር ይኖራችሁ ባለጌ ስድ እና ያውልሽ አሁን ስልክሽን ትልኪልኝ እና በሞዴሬተር በኩል አንቺ 6 ዓመት አብረሽ የኖርሹ ሰው አብራችሁ ኢጃዛ ቤት የኖርሹ ሰው እንዴት ፎቶ የለሽም ስልክሽ ላይ ወላሂ ፎቶ የለኝም እኔ ፎቶ እሺ ቮይሶቹን ወደ ሌላ ስልክ ፎርዋርድ አድርገሻል እንዳያጠፋብሽ የት ሄደች መሐመድ ማን ቆይ እንጠይቃታለን ፎቶን ካገኘን ፎቶ እንለጥፋለን መጀመሪያ አናግሬው ማለት ነው የማይመልስ ከሆነ ፎቶ ይለጠፋል ሳውዲ ላይ ያላችሁ ኢትዮጵያኖች ለዚች እናት ድምፅ ልትሆኗት ይገባል ምሽዋር ነው የሚሰራው ብላለች መጀመሪያ እኔ ጠይቀዋለሁ ከዛም በኋላ ብሯን የማይመልስላት ከሆነ ሁላችሁም ሳውዲ ላይ አላስቀምጥም ልትሉት ይገባል ምስኪን ናት በጣም በእውነት በጣም የወንድሞቿ ደረሰኝ ስላላት እኔ በህግ እንድትጠይቅ አደርጋለሁ ኢትዮጵያ የዚህ ግን ደረሰኝ ስለሌላት በእጁ ስለሆነ የሰጠችው በህግ መጠየቅ ስለማትችል ህዝብ ነው ያላት በጣም ነው የምታሳዝነው የ20 ዓመትን ልጅ ያደረሰች እናት በዚህ እድሜዋ አረብ ሀገር ላይ ያለ ኢጃዛ አፈርድሜ በልታ የሰራችውን ገንዘብ ማንም ጎረምሳ ሲበላባት የእናቷ ልጆች ሲበሏት ባዳ ይሻላል ብላ ሰታ ሄደች ዋትሳፕ ላይ ቮይሱ ልታመጣ ወይስ ምን ጉድ ነው ሉባባ የት ሄድሽ ሉባባ አቤት የት ሄድሽ ማለሽ ያኔ ታጭኛው ሰውዬ ጠርቶኝ ቡና በጅልኝ ነው ይበቃኝ ነው እሺ ችግር የለም ይኸውልሽ
ከአንቺ በላይ ያለችው ሶፊ የሚለውን አየሻት? ከአንቺ በላይ ለእሷ ስልክ ቁጥር እሷን ፎሎ አርጊያትና ከዛ በኢንቦክስ ታውቂያለሽ፣ በመሴጅ ስልክ ቁጥር ላኪልኝ እኔ ዋትሳፕ ላይ አሁን እንዳወራሽ እንዲሆን ይቅርታ ቲክቶክ ራሱ አሁን ለዚሁ ችግር አስከፍቼ ያኔ ጓደኛ ያሳይት አይነ እንዴት እንደሆነ አላውቅም። የጀዋል ብዙ እውቀት የለኝም። ቁጥር የልስጥሽ ዘንበንትን ያኔ ጓደኛ አይናት እንደዚህ አድርገሽ ግቢ ምናምን ብላ ራሱ የከፈተች እዚህ ጋማ እዚህ ጋር 3,000 ምናምን ህዝብ አለ። ቁጥርሽን እዚህ ጋር ከሰጠሽኝማ ሁሉም እየደወለ ያስቸግርሻል። አንቺ ደግሞ ትነሽ ላገኘሽው ነው ብርሽ መሰልሽው ሌላም ትበያለሽ። ሌላ ሊባ ይበላል። እሺ የዋ ሞክራለሁ አሁን ኦኬ። ያኔ እሷን ሲልጫ እሺ ወደ ጓደኛሽ የታለች? ጓደኛሽ መታ ብትሰጠንስ ቁጥርሽን የታለች ጓደኛሽ? እሺ አስቀምጨው ፎቅ ልጅ ቤት ነው የምሰራው። ጠርቻ ልንጣ ፎቅ ናት ላስቀምጠውና ፎቅ ወጥቼ ጠርቻ ልንጣ። እሺ ቆይ ሉባባ ሀቡዬ ደህና መሸሽ። ሰላም ብዬሻለሁ። እሺ ኦልሬዲ በውስጥ ሰላም ያልኩሽ እኔ ነኝ። ለእኔ ነው የምትልኪልኝ። እሺ እሷ አለች የምትልከው ጓደኛዋ ስትመጣ ጓደኛዋ ቆይ አንቺ አለሽ የምትልኪው ጓደኛ ስትመጣ ጓደኛሽን ያስረዳታል። እሺ ሂጅ ጠርቻ ልንጣ። ሙት ካረኩት ደግሞ መልሳ ማብራት ላትችል ስለምችል አላረገውም። በጣም ተሳዝናል። እና ምስኪንነቷን አለማወቋን እድሜዋ መሄዱን አለመማሯን አውቀው እኮ ነው። ግን እንዴት ህሊናቸው እንደሚፈቅድላቸው አላውቅም። እንደዚህ አይነት 20 ዓመት ልጅ ካደረሰች እናት በዚህ እድሜዋ አረብ ሀገር እየሰራች ያመጣችውን ገንዘብ እንዴት ነው አስችሏቸው የሚበሉት? ማለት እንዴት ህሊና የሚባል ነገር የለም። ሰው እንዴት የሰላም እንቅልፍ ይተኛል? የእንደዚህ አይነት ምስኪን ሀቅ እያለበት እንዴት ወንድሞቿስ እንዴት አስቻላቸው? እንዴት ማለት ህሊና የሚባል ነገር ቀረ። የሰው ልጅ እኮ ህሊና ከሌለው እኮ ሰው አይደለም። ያሳዝናል። ሰው እንዴት ራሱን ጠልቶ መኖር ይችላል? ሁላችንም ህሊና የሚባል ነገር አለን። ሰው ላይ ግብ ስንፈጽም ህሊናችን ራሳችንን እንድንጠላ ያደርገናል። ብቻችንን ስንሆን መጥፎነታችንን ይነግረናል። ህሊና የሚባለው ፍርድ ቤት ውስጣችን ያለው እንደዚህ አይነት የዋህ ሰው ላይ በጣም ተዛዝናል። ወይ ከጊዜ ከእድሜዋ አልሆነች ወይ ልጇን አላሳደገች። በ2 ዓመት ልጇን ጥላ ወጥታ 18 ዓመት ስደት ላይ ተከራታ። አስቡት። እዚጋ 22,500 ሪያል፣ እዛ ጋ አንደኛው ወንድሟ ግማሽ ሚሊዮን ብር፣ እዚህ ጋ አንደኛው ወንድሟ 360 ሺህ። ያሳዝናል በጣም። ያንቺን ቁጥር ስጫት አደባባይ ላይ ማን ቁጥር ውይ ጠፋባት ይሆን? እዚሁ ልጠብቃት ወይ ታች ልጠብቃት? ከዋሳባ ውጭና አናግሪያት። እናት ጓደኛዋ መጣሽ? አናግሪያት። ጓደኛ ልጥራ ብዬ ጓደኛሽ መታለች። ሰላም ነው እናት? አለው። እንዴት ነሽ? አለሁልሽ እናቴ። እንትን የሉባባን ቁጥር ለሶፊ ላኪላት በኢንቦክስ። እሷ ስላላወቀችበት ሶፊ ይኸው ከሉባባ ቲክቶክ በላይ ያለችው ከሉባባ በላይ ያለችው አሁን ነው። አሁን ፎሎ ነው አናስወጣሽም። እዚሁ እንዳለሽ ላኪላት እና ሶፊ ሲደርሳት ደረሰኝ ትላለች። ለእኔ በዋትሳፕ ትልክልኛለች። አሁን እኔ ለሉባባ በዋትሳፕ ቮይስ አረግላታለሁ።
አይ እንዴት አንጀቴ እንደበላችኝ የማይትሙት የኔ ታሪክ ነው። አንቺ እንደሷ ተበልተሻል። ሉባባ የዱባይ ቁጥር ነው ኮድ እንድከትበት የሳውዲው ፕላስ 96 ነው። ዋትሳፕ እና ኢሞ ነው የሚሰራው። መስመር አይሰራም፣ ተቆርጦብኛል። መስመር አልፈልግም፣ ዋትሳፕ ነው የሚፈልገው። ዋትሳፕ ዋትሳፑን እኮ ነው ያልኩሽ። የማ አይሰራም። ይሄ እኮ ተቆርጧል። ይቅርታ፣ ቆይ መልሼ ሌላ ልላክልሽ። ዋትሳፑን እህት ተረጋጊ፣ ልክላታለሁ። የዋትሳፑ ይሄ አይሰራም። እሱን አጥፊዋ ስለን አይሰራም። መስመሩን ተቆርጧል። ችግር የለው፣ አጥፋለሁ። 32 እኔ ነኝ የተሳሳኩት። ይቅርታ። ላ ችግር የለው። ሀቡዬ ልክልሻለሁ። ከታች አለሁ ሀቡዬ። ሉባባ ወይ ነቀላት እንደ ኔትወርኳ። ኦኬ እዚህ ጋር የወንድሞችንም ቁጥር ይሄኛው 500,000 ውስጥ የበላኝ ይሄኛው 360 ሺውን የበላኝ ብለሽ አስቀምጭልኝ። ስታስቀምጭልኝ እሺ፣ በጽሁፍ ካልቻልሽ ቁጥሩን አስቀምጠሽ ከዛ ቮይስ ከጎኑ ከቁጥሩ ቀጥሎ አድርጊ እና መሐመድ ያልሽውን ደግሞ ሙሉ ስሙን ላኪልኝ።
እና ስልክ ቁጥሩ ላኪልኝ። ይሄ 22,500 ሪያል ይበላሽ። እሺ አይዞሽ። ሙዘይባን ስሙ ሉባባ ሉባባ ምስኪን በጣም አንጀቴን በላችው። ለፍታ ለሰው የሰው ሲሳይ ሆነች። የሰው እሺ ቤተሰብ